መንግስት ቅባ ተክሊል እና ቅባ ቅዱስ ቅባ ቀሊል የሚባሉት እነዚህ የፈውስ የተለያዩ ምስጢራት የምንፈጽምባቸው እነዚህ ዘይቶች የሚመነጩት የሚዘጋጁት ከዚያ ወይ አያችሁ እኔና እናንተ በደብረ ዘይት እንድንገኝ ቤተክርስቲያንን ደብረ ዘይትን ያ የቅባቱ ዘይት የሚፈስባት ነገሥታቱን የምታነግስ ካህናቱን የምትክል ጳጳሳቱን የምታቀድስ ምዕመናንን የምትፈውስ የምትቀድስ ሀብተወልድና ሕይወተ ልቡና ስመ ክርስትና የምትሰጥ በዚያ ቅባ ሜሮን አትማ ጸጋ መንፈስ ቅዱስን እያንዳንዳችን የምታድል ቤተክርስቲያናችን ደብረ ዘይታችን ወደ ደብረ ዘይት ወደ ቤተክርስቲያን መሄድ እያሰብን ያችን ደብረ ዘይት የነቢያት መካነ መቃብር ናት። የነ ኢሳይያስ የነ አሞጽ የነ አብድዩ የነዚያ ነቢያት የነዚያ ኤልያስ የነ ኤልሳ መካነ መቃብር ነቢያቱ ሲሞቱ በሚቀበሩት እዚያ ደብረ ዘይት ተራራ ቤተክርስቲያናችን መካነ መቃብር የኔና የእናንተን ስጋችን ምን አትጥም ይኸው ቅድስት ሥላሴ ያለ ማንኛውም ክርስቲያን ሄዶ የሚያርፍ ቤተ መቅደስ ለምን አሰላችሁ የልጆቿን አስከሬን በቤተ መቅደሱ ዙሪያ የምታሳርፈው ቤተክርስቲያናችን ደብረ ዘይት በደብረ ዘይት መድኃኒታችን ኢየሱስ ክርስቶስ ይመጣል። ነገረ ምጽአቱ የተነገረበት ስፍራ ነውና ጌታችን ሲመጣ ልጆቹን እዚያው አካባቢ አርፎ ያደርጋቸው የዚባል በሌላ ያሉ በሌላ የወደቀ ገደል የወደቀ በኃይል የጠለቀ አይነሳ ማለት አይደለም። ያኔ ይነሳል የማይነሳ አይደለም። ግን የክርስቲያኖች ሥጋ የክርስቲያኖች አገልግሎት በቤተ መቅደስ ዕጣኑ በሚታጠንበት ምስራተ እግዚአብሔር በሚደርስበት ሥርዓት ሆኖ ተሰጥቷል። በቤተ መቅደስ ዙሪያ በቤተ ክርስቲያኑ ዙሪያ አጽናችን የሚያርፈው በክብር የሚከበረው ለምን መሰላችሁ? ቤተ ክርስቲያናችን ደብረ ዘይታችን ደብረ ዘይት ነገረ ምጽአቱ የተነገረባት ነገረ መንግሥተ ሰማያት የተመሰጠረባት ሐዋርያት ነገረ እግዚአብሔር የረቀቀው ነገር ሁሉ በጎላ በተረዳ ጠይቀው የሚረዱባት ስፍራ ናት። ቤተ ክርስቲያናችን ብሉያቱ የሚነገርባት አዲሳቱ የሚነገርባት መነኮሳቱ የሚነገርባት ሊቃውንቱ የሚነገርባት የድጓ መምህር ድጓ የሚያስተምርባት ያቋቋሙ መምህር አቋቋሙ የሚያስተምርባት በሁላችሁ ሊቃውንቱ የእግዚአብሔርን ጸጋ የሚያፈሱባት ደብረ ዘይታችን ታይካ ነገሥት በአታ በማርያም ገዳም የሊቃውንቱ ስፍራ ቦታ ደብረ ዘይት እሱ ነው ወገኖች። አሁን ያላችሁት ደብረ ዘይት አሁን ያላችሁት ክርስቶስ ጋር ኒቆዲሞስ ወደ ደብረ ዘይት እየሄደ ያለ እንደ ኒቆዲሞስ አድርገን እንድንል ያስፈልገን ይሄ ነው ወገኖች። ቅዱሳት መጻሕፍቱ ነገረ እግዚአብሔርን ለመስማት ሞተ ወልደ እግዚአብሔርን ግብረ ሰማዕታትን ለመስማት ከቤተ መቅደሱ ውጭ ይስላል። ያን የንጽህናውን የቅድስናውን ሀብተወልድና ሕይወተ ልቡና ስመ ክርስትና ልናገኝበት የቅድስናውን ዘይት ከቤተ መቅደሱ ውጭ ይስላል። ማረፊያችንስ መደገፊያችንስ ዓለም ያባከነችን ዓለም ያሳዘነችን በተለያየ መንገድ ድቅቅ ብለን መተን ልባችን ተጠግኖ እንደገና ተጽናንተን የምንመለሰው በዚህ ቤተ መቅደስ ሰካራሞች እንኳን ሲሰክሩ አድረው ሲጠጡ አድረው ሲዘሉ አድረው ሲሰቃዩ አድረው ጠዋት መጥተው ተጽናንተው እንደገና ልባቸውን ደግፈው የሚመለሱ ቤተክርስቲያን እና ለሚያጠጡት እንኳን ኃይል ሰጥታ የምትሰጥ ቤተክርስቲያን ዓለም ታፈርሰናለች ቤተክርስቲያን ትሰራናለች። ዓለም ታስለቅሰናለች ቤተክርስቲያን ናችን ትርጋለች። እያለቀስ ለምንመጣው እያለ ለምንመጣው እዚያ ከባሏ ጋር የተጣላች ሴት እኮ መጣ የምታለቅሰው ከሚስቱ ጋር የተጋጨ መጥቶ የሚያለቅሰው ከሥራ ባልደረቦቹ ጋር የተጋጨ መጥቶ የሚያለቅሰው በኑሮ መከራ የገጠመው ፈተና የገጠመው መጥቶ እሪ የሚለው እዚህ ነው። አቤት የሚለው እዚህ ነው። መፍትሄ የሚያገኘው እዚህ ነው። እናንተ የእምነት ጎሎ ወኛችሁ ቀስቅሶ ዓለማዊነት በልቶን እንጂ እግዚአብሔር ቤት መጥተን ያልተፈታልን ምን አለ? ምናልባት ያልተፈታልን የተቋጠረ እስካሁን ድረስ ያለ ቢኖር እንኳን እንደነዚህ ያለ ቀን ተማሪዎች ጣል ሲያረጉልን እንደ ውሻ ይዘን ብን ብለን እንዳንጠፋበት በዚያ ምክንያት ለፍቅሩ ይዞን ቆይቶ ካልሆነ ተላጽቆተ ስዕል እስክናደርግ በዚሁ እንደነዚህ የሚያማምሩ ንዋያተ ቅድሳት እንደነዚህ አጸዶች የቤተ መቅደሱ ተክሎች እንዲኖርለት ፈቅዶ የዘወትር ልጆቹ ነው ልጄ እያለን እዚህ ጋር ድምፃችን መስማት ፊታችን ማየት እስትንፋሳችን ማሽተት ፈልጎ ነው። ለእናንተ ጥያቄ መመለስ እንኳን እሱ ሰውስ መቼ ወገኖቼ ቤተ መቅደሳችን ነገረ እግዚአብሔር የሚነገር
የምንዘክርባት የመጽናናቱ ወንጌል የምንሰማባት እርር ተክል ብክልክል ብለን የመጣነው ጥግል ብለን አዝነን የነበርነው ተደስተን ኃጢአት እየተሰማን አፋችን ሬት እያለለት ደስያ እንደምቦሳ እየዘለን የምንመለሰው ቤተ መቅደሳችን ደብረ ዘይታችን ይህ ብቻ አይደለም ወገኖቼ። ደብረ ዘይት ጌታችን የሚያድርባት ቦታ ናት። ሌላ ቦታ አይደለም የሚያድረው፣ ደብረ ዘይት ነው የሚያድረው። ቤተ ክርስቲያናችን እግዚአብሔር በጸጋ የሚያድርባት በረድኤት የሚገለጥባት በአካል የሚገኝባት ደብረ ዘይታችን ናት። ይህች ክርስቶስ የሚያድርበት የክርስቶስ ቤት የአባቴ ቤት የቤት ቤት የወንበዴዎች ዋሻ አደረጋችኋት። ቤት ዋያችሁ ቤተ መቅደስ በደሙ የሰራት በመስቀል የገነባት ቤት ናት። ይሄ አባታችሁ የክርስቶስ ቤት የሥላሴ ቤት ነው እና እናንተ የመጣችሁ በዚህ ዕለት በዚህ ስፍራ የተገኛችሁ በተቀደሱ ቤተ መቅደስ ዙሪያ የከተማችሁ አባታችሁ የት ነው ያላችሁ? ልጆች አይደላችሁ? ልጅ እኮ አባቱ የት ነው የሚሆነው? ሁሉም ጥለን ቤተ መቅደስ የምንመጣው አባታችን ያለው እዛ ስለሆነ በረድኤት የሚገለጠው በጸጋ የሚገለጠው በአካል በካህኖች ሲባርከን የምናየው የምናገኘው የምንበላ ሥጋውን የምንበላው የምንጠጣ ደግሞ የምንጠጣው አያችሁ። አይዟችሁ ተጎንብሰን ምርር ልክ ስናለቅስ እንባችን ስናፈስበት ቃና ስንል ቅል የሚል ነገር ትሰማላችሁ። ካህኑ እነሱና እግዚአብሔር ይፍታ ሲሉን ከውስጣችሁ ላይ የሆነ ነገር ሸክም ሲነሳ ይሰማችኋል። አያችሁ እግዚአብሔር የሚፈታው እንደዚህ የሚያጸድቀን እንደዚህ። ምክንያቱም የእግዚአብሔር ቤት ነው። አሁን እዚህ ስፍራ ያላችሁ ደብረ ዘይት ነው የተተከላችሁ። ኒቆዲሞስን መምሰል እንደ ኒቆዲሞስ አድርገኝ ማለት ከቤተ መቅደሱ ከደብረ ዘይት አትወጣ። ኒቆዲሞስ ደብረ ዘይት እየሄደ ክርስቶስን አግኝቶ የክርስቶስን ድምፅ ሰምቶ መለወጥ ችሏል፣ መቀየር ችሏል። የሐዲስ ኪዳን ምሁር ሊቅ መሆን ችሏል። በሐዲስ ኪዳን ስንሳለን በቤተ መቅደሱ ግራና ቀኝ የምናየው በባለ 50 በጸሎተ ቅዳሴ መግቢያ የምናወሳው በሥርዓተ ቁርባን እሱ የሚጸለየውን ጸሎት እየጸለየ በኪዳኑ እሱ የጸለየውን ጸሎት እየጸለየ እግዚአብሔር እሱ ያገኘውን እግዚአብሔርን የምናገኝበት የእርቅ ምልክት መሆኖች እንደ ኒቆዲሞስ መሆን የሰራዊት ጌታ እንደ ኒቆዲሞስ ያደረገው። ሌላው ኒቆዲሞስ የሸንጎ አባል ነው፣ የፈሪሳውያን አባል ነው። ነገር ግን ክርስቶስ ኢየሱስ አልዓዛርን ከሞት በመቀስቀስ ፊታችን የሆሳዕና በዓል አለ። ከትናንት ረቡዕ ጀምሮ የሆሳዕናን በዓል እያሰብን እያከበርን ነው። በሆሳዕና ዕለት ወደ ቤተ መቅደሱ ክርስቶስ ሲመጣ ቤተ መቅደሱ በቤተ መቅደሱ ክብር ተገኘ። መነገጃ መናገጃ ሆኖ ተገኘ። ያንን በቤተ መቅደሱ የነበረውን ገበያ ፈታ። ገበያው የተደራጀ ነው። በውስጥ ባሉ ካህናት በውጭ ባሉት ደግሞ በፈሪሳውያን የተቀናጀ ነው። ግብር የሚገበርበት አይደለም እንጂ በጣም ሕጋዊ ፈቃድ ያለው እና ከቤተ መንግስት ከቤተ ክህነት ተውጣጡ መጡና ገበያውን እንድትፈታ ማን አሰለጠነ? ማን ፈቀደልህ? ከሮማውያን ስልጣን የለም፣ ከሊቃነ ካህናትም ስልጣን የለም። ያንተ ስልጣን የሕግ ነው። ያንተ ስልጣን የመዳኘት ነው። ገበያ መፍታት ያንተ ስልጣን አይደለም። ይህን ገበያ ለምን ፈታ? እነዚህ ፈሪሳውያን ሊቃነ ካህናት ተናደውበታል። በዚህ አካሄድ ይህንን ሰው ካልገደል እረፍት የለንም ብለው ክርስቶስን ለመግደል ጉባኤ ጠሩ። ይህ ማለት ሰኞ ከሆሳዕና ቀጥለን ሰኞ ማክሰኞ ያለው ጊዜ የምናስበው አይሁድ ይሰባሰባል። ክርስቶስ ኒቆዲሞስ ያለበት የሸንጎ ዳኞች 72 አባላት ያሉት ተሰባስበው ይወስኑ። ክርስቶስ በሌለበት ኃጢአቱ ምን እንደሆነ ሳይገለጽ በሌለበት በቃ ሙት ቀስቅሷል፣ ሰንበትን ሽሯል፣ ሕግ አፍርሷል፣ ገበያ ፈቷል፣ እኛ ከምንፈልገው በላይ ነው እየሰራ ያለው ተብሎ በሌለበት ፍርድ ተፈጸመ እና ኒቆዲሞስ ከዛ መካከል ምን ያደርግ ታውቃላችሁ? በዮሐንስ ወንጌል ምዕራፍ 7:38 ላይ የተቀመጠ ሕጋችን ምን ይላል? ሳይጠይቅ በደሉ ምን እንደሆነ ሳይመረመር እንዴት በጭፍኑ ሾላ ገድፍኑ ይፈረዳል? እንደ ሕጋችን እንፍረድ ሊሆን አይገባው ማለትና ሰኞ የነበረው ምክራቸው ማክሰኞ የነበረው ምክራቸው ፍርስርስ አድርጎ ብትንትን ያደረጋቸው ይላል።
አያችሁ በቀረቤታ ደረጃ ፈሪሳውያን ይቀርቡታል በእውቀትም በጥቅማ ጥቅም ኒቆዲሞስ ግን ከፈሪሳውያን ጋር አይደለም የቆመው ከንጹሐ ባህሪ ከክርስቶስ ጋር ነው ሳይጠየቅ በደሉ ምን እንደሆነ ሳይጠየቅ ሳይመረመር ሾላ በደሉ እንዲሁ ይሰቀል ይገደል እንደዚህ ከሚወስኑት ተለየ እንደ ኒቆዲሞስ ያደርገን በመስቶላችሁ ከንጹሐ ጋር ከኃጢአተኞች ጋር እንዲሁ ብሮበትስን የሚበይቱ የሚከሰቱ የሚፈርዱ በሌለበት በማያውቀው ባልጠረጠረው በማይገምተው እንዲሁ ዝም ብሎ የሚፈርዱ ከዚህ መለየት ለመቻል ከንጹሐኑ ጋር ንጹሕ ሆኖ ለመገኘት እንደ ኒቆዲሞስ መሆን ይተካል በደል የሌለበት ወንጀል የሌለበት ንጹሕ ባህሪ ክርስቶስ ባይኩን ሸንጎ በፈሪሳውያን ፍርድ ቤት እንዲሁ ሲፈረድበት ያንን መበታተን የቻለ ለጊዜው ቢሆን ክርስቶስ ያዳነ ኒቆዲሞስ እንዲህ ነው እንደ ኒቆዲሞስ ነው ዛሬ በተለያየ መንገድ ይገፉ በተለያየ መንገድ ንጹሐኑ ግፍ የሚደርስባቸው አግባብ እናያለን እንደው ያለ በደሉ ያለ ኃጢአቱ ምንም አይነት ወንጀል የሌለበት ሲገባ ስታይ እዚያ ጋር ነው ይሄ ገጠር አካባቢ ያለው ሰዎች ምንም ሰው የሌለው ምስኪን ሰው ሁለት ሶስት ሆነው ሲደበደቡት ከታይ ሰው አታይበት ነው እንዲያንተ ይሉና የማያውቀው ሰው ጋር ሄዶ ይገፋል አሳውሳለሁ የኔ አባት በሌላ ምክንያት ተጣልቷል ግን ብቸኛ ሰው ባይተዋል ምስኪን ሰው ለሁለት ለሶስት ሲደበደቡት ካየ ግን በጭራሽ አልፎ ሰው አታይበት ነው ይገባል ማን ነገር አሁን እንደዚህ ከተገፋው ጋር ከጭቁኑ ጋር ከመስኪኑ ጋር ቆሞ መስኪኑን መታደግ ታው ማለት ማን አስተማረ ጽድቅ ነው በረከት ነው ማን ነገር ግርም ይለኛል እንደው በማያገባለው እንገባ እንለዋለን ታዲያ እንደዚህ ብሎ ሲቀጠቅጥ እንደው አያችሁ ለኒቆዲሞስ ሆኖ የምትገፋ ሴት አለች የምትሰቃይ ሴት አለች የሚሰቃዩ ወገኖች አሉ የሚከፉ ሰዎች አሉ በረሃብ የሚገፉ በመከራ የሚገፉ በጠም የሚገፉ በፈተና የሚገፉ በደዌ የሚገፉ በኃጢአት የሚገፉ በሱስ የሚገፉ ልንታደጋቸው የሚገባ ልንነጥቃቸው የሚገባ በጣም ሐዋርያው ጳውሎስ አንዳንዶችን ከእሳት ነጥቃቸው አውጡ ይላል ለእሳት የሚያቃጥሉ ከንጹሕ ጋር ከኃጢአተኞች ጋር አያችሁ ዘር የሚቆጥር ኒቆዲሞስ ዘሮቹ ፈሪሳውያን ጥቅማ ጥቅሙን ቢመለከት ኒቆዲሞስ ከፈሪሳውያን ከሸንጎ አባልነት ውጭ ሌላ ጥቅም የለም ከጥቅሙ ይልቅ እውነትን መረጠ